እንቆሙላችን አሁን ወደ እግዚአብሔር ቃል እንሄዳለን። የእግዚአብሔርን ቃል መጽሐፍ ቅዱስ የያዛችሁ ሁለተኛ ዜና ምዕራፍ 15 እናወጣለን። ሁለተኛ ዜና ምዕራፍ 15 እናነባዋለን። በጣም በማስተዋል እናነባዋለን። ረጅም ቁጥሮች ስላይደሉ አነብላችኋለሁ። ከአንድ ጀምሮ እስከ 16 አነባዋለሁ። እዚህ ላችኋል። ባለፈው ሳምንት ምዕራፍ 14 ላይ ተነጋግረናል። ከዛ የቀጠለው ምዕራፍ 15ን ዛሬ ደግሞ እናነባለን። እንደዚህ ይላል። የእግዚአብሔርም መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪም ካህን፣ ያለ ሕግም ይኖሩ ነበር። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። እግዚአብሔር በመከራው ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር፣ ከተማም ከከተማ ጋር ይዋጋ ነበር። እናንተ ግን ለሥራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃልና የነቢዩን የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም አገር ሁሉ በተራራማው በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። በእግዚአብሔርም ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከምናሴ ከስምዖንም መጥተው ከእነርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በሦስተኛው ወር በኢየሩሳሌም ተሰበሰቡ። በዚያም ቀን ካመጡት ምርኮ 700 በሬዎችና 7,000 በጎች ለእግዚአብሔር ሰዉ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ፣ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔር በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው ረፍት ሰጣቸው። ንጉሥ አሳ እናቱን መዓካን በማምለኪያ አጸድ ጣዖት ስላደረገች ከትገነቷ አዋረዳት። አሳም ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ግን ከእስራኤል አላራቀም። ይሁን እንጂ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱም የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩንም ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም። ጸልያለን። ሰልፍ አልነበረም። አሳ ይሁዳና ብንያም ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። ስምሽን አስገቢው፣ ስምህን አስገባው። አንቺ ከእግዚአብሔር ጋር ስትሆኚ፣ አንተ ከእግዚአብሔር ጋር ስትሆን እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ብትፈልጊው ይገኝልሻል፣ ብትፈልገው ይገኝልሃል።
መስማት ማንፈልገው የግድ ግን መነበብ ያለበት ደግሞ ቀጥሎ ያለው ብትተዊው ግን ይተውሻል፣ ብትተወው ግን ተውሃል። በፍጹም ትህትና ፊቱን እየፈለግን በፊቱ እንሆናለን፣ እንፈልገዋለን። እንደርሱ ያለ ወዳጅ ስለሌለ በጣም እንፈልገዋለን። አባት ስለሆነ በጣም እንፈልገዋለን። አምላክ ስለሆነ በጣም እንፈልገዋለን። ከርሱ በላይ የሚያስብልን ስለሌለ እንፈልገዋለን። በእውነት እንፈልገዋለን። ወደነው እንፈልገዋለን። ገብቶን እንፈልገዋለን። እንደርሱ ያለ ማንም ስለሌለ እንፈልገዋለን። እሱን የሚፈልግ ልብ ደስ እያለው ይፈልገው። ሃሌሉያ ሃሌሉያ። ማናለሽ ከሱ ሌላ? ማናለ ከሱ ሌላ? ማን ወዳጅ ሊሆንህ? ማን አባት ሊሆንህ? ማን ከሱ በላይ ምርጥ ሊሆንህ? እህቴ ፈልጊው፣ ወንድሜ ፈልገው። ዛሬም መፈለግሽን ይፈልጋል። ዛሬም እንድንፈልገው ይፈልጋል። በማን ልንተካው እሱን? በእርግጥ በማን ልንተካው እሱን? ምን ጓጓለት ኢየሱስ፣ ምን ናፍቀው ኢየሱስ፣ ምን ፈልገው ኢየሱስ። ፈልጉኝ ታገኙኛላችሁ ያለ ኢየሱስ፣ አንኳኩ ከፈትላችኋል፣ ፈልጉ ታገኛላችሁ ያለ ኢየሱስ። ፈልጊው። እግዚአብሔር ሆይ በፍጹም ትህትና በፊት እንሆናለን። ምህረት ስላቆመን ደስ እያለን፣ ይቅርታ ስላቆመን ደስ እያለን፣ ርህራሄ ስላቆመን ደስ እያለን፣ አንተን እንድንፈልግህ እገኝላችኋለሁ ብለህ ራስክን አቬለብል አድርገህ ብቻ ወደኔ ነው እንጂ ያለሁ ያልከን ጌታ ክብር ይሆንልህ፣ ክብር ይሆንልህ፣ ክብር ይሆንልህ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ኦሮሳኪና ማጎስ ስምህ ለዘላለም ይባረክ። የኔ ወዳጅ፣ የእህቶቼ ወዳጅ፣ የወንድሞቼ ወዳጅ ስምህ ለዘላለም ይባረክ። ስምህ ለዘላለም የተባረከ ይሁን። ዛሬም በፊትህ አለን ጌታ ሆይ። ዛሬም እንዴት እንደምንፈልግህ አሳየን። ዛሬም መንገድህን አሳየን። ዛሬም ፍለጋህን አሳየን። ዛሬም ፈቃድህን አሳየን። ዛሬም እግዚአብሔር ሆይ የምንከተለውን ፈለግህን አሳየን። በፊትህ ሕዝብ ተሰብስቧል። ስለዚህ ስለበዛው ምህረትህ እናመሰግንሃለን ጌታ ሆይ። ማናቸውም ባንተና በሕዝብ መካከል የሚገባ ለዘላለም የተወጋ ይሁን። በፍጹም እግዚአብሔር አምላካችንና አባታችን ባንተና በእኛ መካከል የሚገባ ድካም ቢኖር፣ ዝለት ቢኖር፣ ማትወደው ነገር ቢኖር እግዚአብሔር ሆይ በምህረትህ እንድታስወግድልን እለምንሃለሁ። ጠላቶቻችንን ደግሞ እንድትበቀልልን እለምንሃለሁ። እግዚአብሔር የአየሩን ጸባይ ሁሉ እንድትቆጣጠርልን እለምንሃለሁ። ባለንበት ሁኔታ ሁሉ እንድትረዳን እለምንሃለሁ። እግዚአብሔር አምላካችን ወይ ከፊታችን የሚወጣ አሁንም ማንኛውንም መሰናክል እግዚአብሔር ሆይ ግሪደር ተራራን እንደሚንድ በኢየሱስም እንድትንድልን እለምንሃለሁ፣ እንድታስወግድልን እለምንሃለሁ። ቅዱስ ሆይ እጅ በመካከላችን ትሆን፣ ፈቃድ በመካከላችን ትሆን፣ በጎነት በመካከላችን ትሆን። ስለሰማህን ስም ይባረክ። ቀሪ ሰዓታችንን ባርክ፣ በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። እግዚአብሔር እናመሰግናለን። ያው ባለፈው ትዝ እንደሚላችሁ እግዚአብሔርን መፈለግ በሚል ርዕስ ምዕራፍ 14ን ስንመለከት እግዚአብሔርን መፈለግ በመፈለግ የሚገኝ ድልና ረፍት ብለን ተነጋግረናል። እግዚአብሔርን በመፈለግ ውስጥ የሚገኝ ድልና ረፍት አለ።
ስለዚህ እግዚአብሔርን መፈለግ አለብን። እግዚአብሔርን የፈለጉ በዘመናቸው አርፈው አሳርፈው ኖረዋል። ዛሬ እኔና እናንተ በእረፍትና በድል መኖር ከፈለግን እግዚአብሔርን እንፈልገው ብለን የእግዚአብሔርን ሕያው ቃል ተመልክተናል። ዛሬ ከዛ በመቀጠል ምዕራፍ 15ን የምትመለከቱት እንዳልኳችሁ ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 በአንድ ሰው ሕይወት ላይ በተለይ በአንድ ሰው አመራር ላይ አሳ በሚባል እግዚአብሔርን በመፈለግ አገልግሎቱንና አመራሩን የጀመረ እግዚአብሔር በሱና በዘመኑ በሕዝቡ መካከል ያደረገውን ታሪክ የተዘገበበት ነው። ምዕራፍ 14፣ ምዕራፍ 15 እና ምዕራፍ 16 እና ምዕራፍ 15ም ላይ የምናገኘው አሳ አሁንም እግዚአብሔርን ሲፈልግ የእግዚአብሔር ደግሞ በጣም የሚገርማችሁ ኮንፎርሜሽን ሲመጣለት እንመለከታለን። ኢቭን ከ15 ዓመት በኋላ 15 ዓመት ከቀጠለም በኋላ የእግዚአብሔር ማረጋገጫ ሲመጣለት የምንመለከተው ምዕራፍ 15 ላይ ነው። እና የመጣለት ማረጋገጫ እንዲህ የሚል ነው። በኋላ በዝርዝር ያላችኋለሁ። በድል ለመቀጠል ከፈለክ እግዚአብሔርን መፈለግ ቀጥል ነው ያለው። እና ዛሬ የምንነጋገርበት በድል ለመቀጠል እግዚአብሔርን በመፈለግ መቀጠል። ምንድነው ያልኳችሁ? በድል በእረፍት በህይወት ለመቀጠል ህይወት እንዲቀጥል ድል እንዲቀጥል እረፍት እንዲቀጥል የሚፈልግ ሰው እግዚአብሔርን በመፈለግ ቀጥል ነው የእግዚአብሔር መመሪያ። ግራጁዌት አታድርግ። ማንን ከመፈለግ? እግዚአብሔርን ከመፈለግ። በተለያየ ዲግሪ ልትመረቅ ትችላለህ። እግዚአብሔርን መፈለግ ግን ግራጁዌሽን የለውም። እና በጣም ነው የሚገርመኝ ከ10 ከ15 ዓመት በኋላ እግዚአብሔር መጣና ስሙኝ አለውን። ይሄን ላንብብላችሁና በጣም የአዲስ ኪዳን አንድ ሞደውን ክፍል ደግምላችኋለሁ። ቁጥር 1 ላይ ምዕራፍ 15 ቁጥር 1 እንዲህ ይላል፣ የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ፣ አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ተዋችኋል። መቼም ይህች ቃል የምታስደነግጥ ቃል ነች። ብዙ ሰው መስማት አይፈልግም። በተለይ አዲስ ኪዳን ላይ ደግሞ በጣም ተዝናንተናል። በፍጹም እግዚአብሔር የሚተወንም አይመስለንም። በጣም በቃ ዋንስ ፎር ኦል የሆነ ጋራንቲድ የሆን ይመስላል። በኋላ አሳያችኋለሁ። አሳ፣ ብንያም፣ ይሁዳ ስሙኝ፣ መንገዱ ይሄ ብቻ ነው። የሚያዋጣው ይሄ ብቻ ነው። በድል መቀጠል ትፈልጋለህ? በሰላም መቀጠል ትፈልጋለህ? በረፍት መቀጠል ትፈልጋለህ? እግዚአብሔርን በመፈለግ ቀጥል። ይሄው ነው ፕሪንሲፕሉ። አይለወጥም። ከ10 ዓመትም በኋላ አይለወጥም። ከ20 ዓመት በኋላ እንደውም ለዘላለም አይለወጥም። እስራኤልም ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ የሚኖሩ ነበር። በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። መቼ ነው የሚገኘው? ሄሎ፣ መቼ ነው የሚገኘው? ሲፈልጉት። ለምን ነው ታዲያ ግማሹ የሚድን ግማሹ የሚጠፋው? ሲምፕል ማትስ። ፊልጵስዩስ ላይ በጣም አንድ ውድ የእግዚአብሔር ሰው ምዕራፍ 8 ጀምሮ ላንብብላችሁ። ፊልጵስዩስ ምዕራፍ 3 ሐዋርያው ጳውሎስ እንዲህ ይላል። ስሙ እንግዲህ ይሄ መፈለግ የገባው ሰው የህይወቱ ቁልፍ ያለበት የቱ ጋር እንደሆነ የገባው ሰው የአዲስ ኪዳኑ ሐዋርያ። ሃሌሉያ! የአዲስ ኪዳኑ ሐዋርያ። እግዚአብሔር መፈለግ ማለት እግዚአብሔርን ማግኘት ማለት በእግዚአብሔር መገኘት ማለት የገባው ሰው የህይወቱ መርህ
እንደሆነ የገባው ሰው እንዲህ ይላል። ይኸውላችሁ ምዕራፍ 3 ከ8 ጀምሮ ላንብብላችሁ እስከ ቁጥር 13 ድረስ። አዎን ይላል። ከላይ ብዙ የሚናገረው ነገር አለ። በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ቁጥር 10 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ሊደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ቁጥር 12 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም። አሁን እንዳገኘው ተገናኝቶታል። በሚገርም ነገር፣ በሚገርም ብርሃን ኢየሱስ እኮ ተገናኝቶታል። አሁን ግን እዚህ ጋር አይደለም ቆመው እንዳገኘውና ፍጹም እንደሆንኩ አይደለም። ነገር ግን ስለርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ። የጳውሎስ ሕይወት፣ የክርስቲያን ሕይወት፣ የአማኝ ሕይወት እግዚአብሔርን በመፈለግ ውስጥ እንዳለ ገብቶታል። እኔን ፈልጉ በምን ትኖራላችሁ? በሕይወት እንዳለው። ስለዚህ ጳውሎስ የደረሰበት ሕይወት አለ። አሁን ያለበት የተቀበለው ጸጋ አለ። አሁን ያለው ሕይወት አለ። የተቀበለው ሕይወት አለ። እንደያዝኩት አልቆጥርም። አሁንም ማንን እፈልጋለሁ? ወደፊት። ግራጁዌት ማድረግ ቢኖር ኑሮ ጳውሎስ ግራጁዌት ባደረገ ነበር። ማንን በመፈለግ? ምክንያቱም ሶስተኛ ሰማይ ድረስ ሄዶ በቃ ፕሮፌሰር ኢየሱስን ፊት ለፊት ያየ። ግን ሕይወት የቱ ጋር እንዳለ፣ ድል የቱ ጋር እንዳለ፣ ሰላም የቱ ጋር እንዳለ፣ ዴይ ቱ ዴይ በእግዚአብሔር ዘንድ ያለ ያ አስደናቂ ሕይወት የቱ ጋር እንዳለ ስለገባው እሱም እግዚአብሔርን መፈለግ ውስጥ ነው ያለው እና የኋላያን እየረሳው ወደፊት ለመያዝ መፈለግ ማለት ነው። መፈለግ ማለት ዋላ ወደ ውሃ ምንጭ እንዳለው ዳዊት ተጠምታ እንደምትናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች። ምክንያቱም ሕይወት ያለው ዛጋ ነው። ስለዚህ በሰላም መቀጠል ትፈልጋላችሁ? ሕይወታችሁ በድል መቀጠል ትፈልጋላችሁ? ከኮንፍራንስ ሰሞን የወጣ ሕይወት መኖር ትፈልጋላችሁ? ያለፈ ሕይወት መኖር ትፈልጋላችሁ? እግዚአብሔርን በመፈለግ ቀጥሉ። እሱ ጋር ነው ቁልፉ ያለው። ምዕራፍ 15 ነው የሚለው። ፈልጋለህ? አሳ ስማኝ። እግዚአብሔር መንፈስ መጣ። ያስከው መንገድ ልክ ነው። መፈለግ ልክ ነው። ከኔ ጋር መገናኘት ልክ ነው። ድልህ የሚቀጥለው ግን በዚህ ከቀጠልክ ብቻ ነው። አይገርም? ምዕራፍ 16 ኔክስት አሳያችኋል። አይድረስባችሁ። እንዴት እግዚአብሔር አዋቂ እንደሆነ በጣም ይገርመኛል። ምዕራፍ 14 ላይ የተናገረው ምዕራፍ 15 ላይ ጠንክሮ የነገረው ምዕራፍ 16 ላይ ምን እንደሚሆን ገብቶት ነው። ምዕራፍ 16 ላይ በጣም አደገኛ ነገር የሚሆነው እሱን ዛሬ አልነግራችሁ። ዛሬ እግዚአብሔር ሲናገር ወገኔ፣ ዛሬ እግዚአብሔር ቁልፉን ሲሰጥህ፣ ዛሬ የተቀበልከውን ቁልፍ ለዘላለም ጠብቀው። ያዋጣሃል፣ ያዋጣሻል። ምዕራፍ 16 እንደዛ ሆኖ አይደለም የምታገኙት። እግዚአብሔርን ፎር ግራንትድ አትውሰዱት። አትልመዱት፣ በፍጹም አትልመዱት።
እና እርሱን በመፈለግ የሚቀጥል ሰው አንድ ሶስት ነገሮች በስራቸው አንድ ነጥቦችን አሳያቸዋለሁ። እሱን በመፈለግ መቀጠል የሚፈልግ ሰው ድሉ እንዲቀጥልለት የሚፈልግ ረፍቱ እንዲቀጥልለት የሚፈልግ እግዚአብሔር ፕሬዘንስ በቃ በሙላት እንዲቀጥልለት በህይወቱ እንዲቀጥልለት በጉባኤው እንዲቀጥልለት በምድሩ እንዲቀጥልለት ረፍቱ እንዲቀጥል የሚፈልግ ሰው የመጀመሪያው ነገር ሁሉ ጊዜ ከእግዚአብሔር ጋር መሆንን ይመርጣል። ሁሉ ጊዜ ከእግዚአብሔር ጋር መሆንን ምርጫው ያደርጋል። በቃ ምርጫ ነው። ይሄ ምርጫ ነው። በነገራችን ላይ ምርጫ ነው። የህይወት ጉዳይ ምርጫ ነው። ምርጫ ነው። ፈቃድ የሚባል ነገር ስላለ ምርጫ ነው። እና እግዚአብሔር ምርጫ ነው የሚሰጣቸው። ምርጫ ነው የሚያሳያቸው። እና መቀጠል የምትፈልግ ከሆነ እኔን መፈለግ የምትቀጥል ከሆነ ሁሌ ምርጫህ ሁሌ ከኔ ጋር መሆን ይሁን። ከእግዚአብሔር ጋር መሆን ምርጫ ማድረግ የመጀመሪያው ዋና ነገር ነው። ከምንም ምርጫ በፊት ምክንያቱም ዓለም በምርጫ የተሞላች ነች እንደሚባለው እና ይሄንን ስንመርጥ በእነዚህ ነው የምንገልጠው። አንደኛ እርሱን መስማት እንጀምራለን። እሱን ነው የምታዩት። በቃ እሱ ምርጫችን ከኛ ጋራ እንዲሆን ስንመርጥ ከኛ ጋራ እንዲሆን ስናስቀድም መጀመሪያው የምናደርገው እንሰማዋለን። ሌላውን ትተን እሱን እንሰማዋለን። በቃ እንሰማዋለን። በቃ እሱኗ ቅድሚያችን እሱኗ ምርጫችን እና እንሰማዋለን። ወደ ታሰማራለህ እንለዋለን፣ እንሰማዋለን፣ እንታዘዘዋለን። ሲናገረን ብለን ቅድም ቃሉን ለመስማት ቸኩያለሁ እንዳለ ዮሴፍ አሜን ይሁንላችሁ። አሜን ይሁንልን አትልም? ደከማችሁ አይደል? እኔ እንኳን አልደከመኝም። እንሰማዋለን። ከእግዚአብሔር ጋር ለመሆን እርሱን እንሰማዋለን። ባለፈው ዓርብ ዕለትም የጸለይነው በጣም የእግዚአብሔር ቁጭት አለ። የሚገርማችሁ በጣም ቁጭት አለ። እግዚአብሔር የሚቆጨው አንድ ቁጭት አለው። ከዚህ በፊት በተለየ መልክ አንብቤላችኋለሁ። መዝሙር 81 ላይ በቃ ቁጭት አለ። ሕዝቤ ሰምቶይ ቢሆን ይላል። የሚገርም እግዚአብሔር እኮ ነው። አንዳንዴ ወይኔ ይሄንን አድርጌ ቢሆን አመለጠኝ ምንለው ነገር አለ አይደል? እኛ ምንለው ነገር አለ። ወይኔ ይሄን ሳላ ባደርግ ኑሮ ምናምን እንደምን። እግዚአብሔር ምን አይነት ቁጭት እንዳለበት ታውቃላችሁ? ሕዝቤ ሰምቶይ ቢሆን ምን አለ ቢሰማኝ፣ እንዲህ ባደረኩለት፣ እንዲህ በሆነለት፣ እንዲህ ባደረኩለት የሚል ቁጭት አለው እግዚአብሔር። እና እግዚአብሔር ሁሉ ጊዜ ከእርሱ ጋር እንዲሆን የሚፈልግ ሰው የመጀመሪያው እግዚአብሔርን ይሰማዋል። ምክንያቱም እግዚአብሔርን የምታገኙት በቃሉ ነው። ከዛ ውጭ አታገኙትም። እግዚአብሔር ከይርዳው ጋር አታገኙትም፣ ከነብዩ ጋር አታገኙትም። እግዚአብሔርን የምታገኙት ከእግዚአብሔር ቃል ውስጥ ነው። ይሄን የምናገር ከሆነ ያኔ እግዚአብሔር ነው። ስሙኛ ቁጥር 1 የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያ ስለሆነ አሳ፣ ይሁዳ፣ ብንያም ሁሉ ሆይ ስሙኝ ይላችኋል እግዚአብሔር። በቃ ስሙኝ። መንገዱ ይሄ ብቻ ነው። መስማት፣ እኔን መስማት ነው የሚለው እግዚአብሔር። ለመጀመሪያ እግዚአብሔር ከእርሱ ጋር የሚሆን ሰው የሚያደርገው እግዚአብሔርን ይሰማል። በቃ ይሰማል። የሚሰማይ በእርጋታ ይቀመጣል፣ ከመከራም ስጋት በቃ ያርፋል። ማንን ሰምቶ? ሰው ይሰማዋል። ሁለተኛው እሱ ብቻ አይደለም። እግዚአብሔር ከእርሱ ጋር እንዲሆን ቅድሚያ የሚሰጥ ሰው የፈለገውን እግዚአብሔርን ይፈልገዋል። ፈልጎት የመጣውን እግዚአብሔርን ፈልገኝ፣ በቃ ፈልጉኝ ታገኙኛላችሁ ያለውን እግዚአብሔርን ይፈልገዋል። ከምንም በላይ ጓደኛ አለ፣ ወንድም አለ፣ እህት አለ፣ ፕሮፌሰር አለ፣ ዶክተር፣ ከዚህ ሁሉ በላይ አንተ አለህ ይለዋል፣ ይፈልገዋል። እና ምንድን ነው ያለው እግዚአብሔር? ፈቃድን መስጠት። እናንተ ከእግዚአብሔር ጋር ስትሆኑ ከእናንተ ጋር ነው። ከዛስ ብትፈልጉት ብትፈልጉት ገኝላችኋል። በትንቢት መንፈስ
ነው የሚነገረው። እየተናገረ ያለው እግዚአብሔር ነው። ምን እያለ ነው? ብትፈልጉኝ እገኝላችኋለሁ። እዛ ይላችሁም ጌታ ኢየሱስ ክርስቶስ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ከዛስ ፈልጉ ታገኛላችሁ። እግዚአብሔር ከኛ ጋር እንዲሆን መፈለግ፣ የፈለገንን መፈለግ፣ በሩን የከፈተልንን መፈለግ፣ አለሁ ያለውን መፈለግ በጣም የሚገርም ነው። እንዴት አይነት አምላክ እንደሆነ ይገርማችኋል በጣም። እዛ ይላችሁም የሎዶቅያ ቤተክርስቲያን ላይ በደጅ ቆሜ በጣም ብዙ ሰዎች የሚታለሉት የአዳዲስ ነፍሳት ጥሪ አይደለም እሱ። ቤተክርስቲያን ነች እኮ በቃ ቤተክርስቲያን። የት ሆኖ ኢየሱስ እሷ ደግሞ ምን ትላለች? እኔ ሁሉ ሞልቶኛል። I don't need any help። በኢየሱስ ስም ያድነን። ሁሉ አለኝ። ከዛ እግዚአብሔር ሲለካት በእርሱ መለኪያ ራቁታም፣ ቆስቋላ፣ ባዶ። እንደውም እግዚአብሔር ካፌ ምን ልልሽ ነው? ልተፋሽ ነው። በአዲስ ኪዳን ይተፋል እግዚአብሔር። መጥፋት ማለት ይገባችኋል? ልተፋሽ ነው ማለት ምን ማለት ነው? ንገሩኛ። ምን ማለት ነው? ካፌ ልጥልሽ ነው፣ ልተውሽ ነው። በአዲስ ኪዳን ራእይ ምዕራፍ 3 እኮ ነው የሚናገረው። አንኳኩቶ ፈልጉኝ ያለው እግዚአብሔር፣ ፈልጉኝ ያለው ጌታ። ካልከፈታችሁልኝ እተዋችኋለሁ። በጣም ትዝ አይላችሁም? በጣም አንድ እግዚአብሔር የተናገረው ብትተውት ግን ይተዋችኋል። እስራኤል እግዚአብሔርን ስታስቆጣው እግዚአብሔር ምን እንዳለ ታውቃላችሁ? እኔ ደግሞ ሕዝብ ያልሆነ ሕዝብ ጠርቼ አስቀናቸዋለሁ። እናንተ ሌላ አምላክ በማምለክ አስቀናችሁኝ፣ አስቆጣችሁኝ አይደል? እኔ ደግሞ ሌላ ሕዝብ አምጥቼ አስቀናቸዋለሁ። አመፀኛ ትውልድ። ይሄው ዛሬ እኛ ተገኘን። ማደሪያው ለዘላለም ይባረክ። እኛ ገባን። ግን ተጠንቀቁ ይላል እኛንም። ሮሜ ምዕራፍ 11 ተጠንቀቁ። እናንተን መጀመሪያ የራሱ የሆነውን ሕዝብ ሳይራራ ከተቆጣና ከቆረጠ፣ እናንተ የበረሃ ወይራ ደግሞ መጣችሁ ከተተከላችሁ ከዋናው ወይራ ጋር ፍሩ እንጂ የተቤትን ነገር ብንታበይስ? who cares ብንሆንስ? እግዚአብሔር ለመጀመሪያ የቃል ኪዳን ሕዝቡ ማራራም ብትተውት ማለት ይሄ ነው። እዚህ ፈለገንን መፈለግ እሱ ብቻ አይደለም እንዳልኳችሁ ነው። ያው ብዙ ሰዎች እችን ቃል በጣም ያነቧታል። ፈልጉት ይገኝላችኋል። ግን አንድ ቃል ይዘሏታል። ቅድም እንዳልኳችሁ ብትተውት ግን ተዋቸዋል። በጣም ነው የሚዘሏት፣ በጣም ነው የሚዘሏት። እንደው ቤታችሁ ላይ እቺ ጥቅስ ትገኝ ተውት፣ ግድ የለም ቤት ላይ አትጥቀሱት፣ የሚያሟርትብናል እንዳትሉኝ። ልባችሁ ላይ ግን ብትገኝ ሁልጊዜ ከእግዚአብሔር ጋር ለመሆን ፈለገንን እግዚአብሔርን ያለማቋረጥ መፈለግ። እሱ ብቻ አይደለም እዚህ ጋር የምታዩት። ሁልጊዜ ከእግዚአብሔር ጋር መሆንን የሚመርጥ ሰው በቃሉ በሰማው ቃል ይኖራል። በቃ ማለት በቃሉ መኖር ይባላል። ቁጥር 3 አይታችሁታል። ያ ዘመን አሳ ከመነሳቱ ዘመን በፊት የነበረው እና ሕዝቡ ሁሉ ስድ የሆነበት በምክንያት እንደነበር ታውቃላችሁ። ቁጥር 3 አሳ እግዚአብሔርን እንዲፈልግ ያደረገው ምን እንደሆነ ታውቃላችሁ? ቁጥር 3 ሕዝቡ መረን የሆነበት ምክንያት እንዲላል ያለ እውነተኛ አምላክ
ያለ አስተማሪ ያለ ሕግ ይኖሩ ነበር። ያለ እውነተኛ አምላክ ያለ አስተማሪ ያለ ሕግ ይኖሩ ነበር። ሰው የእግዚአብሔርን ቃል ሳያውቅ እንዴት አድርጎ ነው እግዚአብሔርን የሚፈልገው? ሰው የእግዚአብሔርን ቃል ሳይማር እንዴት ነው እግዚአብሔርን የሚያውቀው? እንዴት ነው እግዚአብሔርን መፈለግ ጠቃሚ ነው ብሎ የሚለው? ከየት አምጥቶ? እና ለካ ከአሳ በፊት የነበረው ትውልድ የእግዚአብሔርን ቃል እርግፍ አድርጎ ጥሎታል። እርግፍ። አስተማሪም የለም፣ ሕጉም አይገለጥም። ስለዚህ ህዝቡ የተፈለገ። እናንተ ግን ቃሌን ተማሩ፣ ሕጌን ወቁ፣ እውነተኛው አምላክ የሚናገረውን ስሙ እና በቃሌ ኑሩ ነው። እግዚአብሔርን የሚፈልግና እግዚአብሔር ከእርሱ ጋር እንዲሆን የሚፈልግ ሰው በቃሉ ይኖራል። ቃሉን ይራባል፣ ቃሉን ይሰማል፣ ቃሉን ሕይወቱ ያደርጋል። ከዛ ውጭ እግዚአብሔርን ልታገኙት ስለማትችሉ። ያ ብቻ አይደለም። እግዚአብሔር ጋር ሁሉ ጊዜ መሆንን ምርጫው የሚያደርግ ሰው ወደ እርሱ ሁሉ ይመለሳል። አይስትም አይባልም፣ ሰው ሊስት ይችላል። አያጠፋም አይባልም፣ ሰው ሊያጠፋ ይችላል። ግን በጣም ስሙኝ፣ እንዳጠፋን በገባን ሰዓት፣ እንደ ሳትን በገባን ሰዓት፣ ልክ እንዳልሆን በገባን ሰዓት አማራጭ አንድና አንድ ብቻ፣ ፈጥኖ ወደ እርሱ መመለስ። ያኔ ነው የእግዚአብሔር ፕሬዘንስ ከእናንተ ጋር የሚቀጥለው፣ የእግዚአብሔር ህልውና አብሮ የሚቀጥለው። ያን ብቻ ይውላችሁ። አሁን በወደቀ ዓለም ውስጥና በዚህ በተረገመ አንድ ቀን ሪዲምድ በሚሆን ስጋ ውስጥ ፍጹም ልንሆን አንችልም። በብዙ መውደቅና መነሳት ልናልፍ እንችላለን። ላይሰንስ ግን አይደለም። በዛ ውስጥ ስናልፍ እግዚአብሔር ሲመጣ፣ ቃሉ ሲመጣ፣ የእግዚአብሔር መንፈስ ከኛ ውስጥ ያለው በተለይ በአዲስ ኪዳን ሲወቅሰን፣ ያን ጊዜ ዳዊት የጮኸውን ጩኸት መጮህ ትልቅ ነገር። እባክህ መንፈስን ከኔ አትውሰድብኝ፣ ከእኔ ጋር እንድትሆን እፈልጋለሁ። ወደቀ በፊቱ፣ መጣ ወደፊቱ። ተመልከቱ ቁጥር 4 ላይ የሚለው እዚህ ጋር ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። ክብር ለስሙ ይሁን። ወደ ማን ተመልሰው? መመለስ። በቃ መመለስ፣ መመለስ፣ መመለስ። በጣም መንፈሳዊ ነገር መንገዱ ስስ ነው። በጣም ስስ ነው። በጣም ለዚህ ነው ኢየሱስም ቀጭን ነው ያለው። መንገዱን በጣም ቀጭን ነው። በጣም መተላለፍ የሚቻልበት በጣም ስስ ነው። ግን ደግሞ እውነተኛ መሪ አለ። የእግዚአብሔር ቃል በእግዚአብሔር መንፈስ። ያን ጊዜ መመለስ። ቅድም እንዳልኳችሁ ነው። እግዚአብሔር ካፌ ልተፋ ነው ብሎ የሚያውቅ አምላክ ግን እንዲህም ብሏል፣ ንስሐ ግባ፣ ከተመለስ። ካልተመለስክ ደግሞ እመጣብሃለሁ። በጣም ነው የሚገርመው። ካልተመለስክ ምን ልባ፣ ንስሐ ካልገባ ምን ልባለሁ? እመጣብሃለሁ። በጣም ከባድ ንግግር እኮ፣ በጣም ከባድ። ግን የመመለስ እድል ሰጥቶናል፣ የንስሐ እድል ሰጥቶናል። ስለዚህ ከእግዚአብሔር ጋር ለመሆን ምርጫው ያደረገ ሰው፣ ሁልጊዜ ድሉ እንዲቀጥልለት፣ ህይወት እንዲቀጥልለት፣ ሰላሙ እንዲቀጥልለት፣ ከእግዚአብሔር ህልውና ጋር መቀጠል የሚፈልግ ሰው ፈጥኖ መመለስ። እነዚህ 4 ነገሮች፣ እሱን መስማት፣ መፈለግ፣ መኖር በቃሉ፣ ፈጥኖ መመለስ። ሁለተኛው እግዚአብሔርን የሚፈልግ ሰው፣ እግዚአብሔርን በመፈለግ የሚቀጥል ሰው፣ እግዚአብሔርን በፍጹም ልብና እውነት መፈለግ። በፍጹም ልብና እውነት።
ማለት በቃ ይሄ ይውላችሁ እኔ በጣም ሁሌ የምለው የፈለጋችሁትን ነገር አድርጉ እግረ መንገድ ነው። ስራ ስንሰራም እግረ መንገድ ነው። ትዳር ስንይዝም እግረ መንገድ ነው። ልጆች ስናሳድግም እግረ መንገድ ነው። አሜሪካ ስንኖርም እግረ መንገድ ነው። ኢትዮጵያ ስንኖርም እግረ መንገድ ነው። ዋናው ግን ዋናችን እግዚአብሔር ነው። እና ይሄንን እግዚአብሔርን በፍጹም ልባችን ሳይከፈል በእውነት መፈለግ ከቁጥር 12 እስከ 19 ከፋፍዬ ላሳያችሁ። እሱን ነው የምታነቡት። ቀጥል። የእግዚአብሔር ድል ሊቀጥልልህ ትፈልጋለህ? አሳ በድል መቀጠል ትፈልጋለህ? ያ በምዕራፍ 14 ስንት ሚሊዮን ሰራዊት መጥቶ ድል ሰጥቼህ ረፍት ሆኖልህ አንተም ህዝብህ እንዳረፍክ በዛ ድል መቀጠል ትፈልጋለህ? እግዚአብሔርን በፍጹም ልብና በእውነት ፈልገው። በሱ ቀጥል፣ ጨክነ ቀጥል። በፍጹም ሳይላላ ቀጥል። ጉልበት ሳይላላ፣ ልብ ሳይላላ፣ ሳያመነታ ቀጥል። የመጀመሪያው ችንም በሁለት ከፍዬ ላሳያችሁ። የመጀመሪያው ከልብ በሆነ ቃል ኪዳን መፈለግና መከተል። ከልብ በሆነ ቃል ኪዳን፣ ከልብ በዚህ በእግዚአብሔርን በፍጹም ልብና በእውነት መፈለግ በሚለው ከልብ በሆነ ቃል ኪዳን ማለት ቃል ኪዳን ቅድም ዘምረናል አይደል? ቃል ኪዳን አለኝ አይደል? እግዚአብሔር ይመስገን። የማን ቃል ኪዳን አለን? ሄሎ፣ የማን ቃል ኪዳን አለን? የእግዚአብሔር ቃል ኪዳን። ልብ በሉ፣ ቃል ኪዳን በሁለት መካከል ነው የሚጸናው። ቃል ኪዳን በሁለት ሰዎች ወይም በሁለት መካከል ነው የሚጸናው። እግዚአብሔር ሁሌ ቃል ኪዳኑን ጠባቂ አምላክ ነው። ክብር ለስሙ ይሁን። ያ ቃል ኪዳን ግን በእኛም መጠበቅ አለበት። ስሙኛ በደንብ። ያ ቃል ኪዳን ከኛ ጋር ነው አይደል የገባው? ካንቺ ጋር ነው አይደል የገባው? ያ ቃል ኪዳን በእግዚአብሔር ዘንድ ሁሌ የተጠበቀ ነው። ባንቺስ ባንተስ ቃል ኪዳኑ መጠበቅ አለበት። በጣም ይሄን ሚስ እናደርጋለን። በጣም ስሙኛ ላንብብላችሁ። ከልብ በሆነ ቃል ምዕራፍ 10 እዚሁ ምዕራፍ 15 ቁጥር 12 ይውላችሁ። ስሙኝ። ከልብ በሆነ ቃል ኪዳን መፈለግ መከተል። ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ሃሌሉያ። ይሄን ቃል ኪዳን ማን ያደረገው? ህዝቡ። አሾካ ህዝቡ። እኔ በል እስኪ አንዴ በሉ እንጂ እኔ በሉ እስኪ። ቃል ኪዳን አለኝ። የማይፈርስ የእግዚአብሔር ቃል ኪዳን አለ። ያንቺ ቃል ኪዳን ይፈልጋል። የጨከነ ቃል ኪዳን፣ ያንተ ቃል ኪዳን ይፈልጋል። በሁለቱ መካከል ቃል ኪዳን። ባልና ሚስት እስኪ አስቡት እንጂ በቃ አስቡት። ባልና ሚስት አንዱ ቃል ኪዳኑን ቢያፈርስ ይፈርሳል አይፈርስም? ሄሎ፣ ይፈርሳል አይፈርስም? እግዚአብሔርና ቤተክርስቲያን ምንና ምን የተባሉት? ባልና ሚስት አይደል የተባሉት? እስራኤል እንደ ሚስት፣ እግዚአብሔር እንደ ባል። በአዲስ ኪዳን ደግሞ ቤተክርስቲያን እንደ ሚስት፣ ኢየሱስ እንደምን? ይሄው እኮ ነው። ባል ብቻ ትክን እርር ድብን ያለ ቢቀጥልስ ትዳር ይቀጥላል? ሚስት እንደፈለገች እየሆነች ይቀጥላል እንዴ? ባልም እንደፈለገ የሆነ ሚስት ብቻ ይቀጥላል እንዴ ትዳር? አይሆንም። ኪዳኑ በሁለቱም መጠበቅ አለበት። ይኸውላችሁ ህዝቡ ስሙኛ፣ ህዝቡ የሚለውን ከልብ በሆነ ቃል ኪዳን ፈልጉታል። እንዴት ብለው? በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቁጥር 13 የእስራኤልም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ዋት አሮካ እንዴት ደስ ይላል። ጭካኔያቸውን ይውጣ። ማንንም አይፈልግ፣ ውሳኔያቸውን ይውጣ። ይገደል ዘንድ ማሉ።
ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና። ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ዕረፍት ሰጣቸው። ይኸው ዕረፍትህ እንዲቀጥል ትፈልጋለህ? ሰላምህ እንዲቀጥል ትፈልጋለህ? ድልህ እንዲቀጥል ትፈልጋለህ? ሕይወትህ እንዲቀጥል ትፈልጋለህ? ትዳርህ እንዲቀጥል ትፈልጋለህ? ኑሮህ እንዲቀጥል ትፈልጋለህ? በድል መንገዱ ይሄ ብቻ ነው። ከልብ በሆነ ቃል ኪዳን አምላክ ጋር ተስማማ። ፈልገው። እሱ ምንም ጋራንቲ የሚሆነን ነገር የለም። ይሄ ብቻ ነው የሚያቆመን። ይሄ ብቻ ነው። ምንም እኔን ነገ ከዚህ መድረክ ልታጡት ትችላላችሁ። እግዚአብሔርን በመፈለግ የሙጥ ካላል ምንም እዚህ ጋር እንደቆምኩ የሚያስቀረኝ ኃይል የለኝም፣ አቅም የለኝም። አቅሜ የሱ ህልውና ብቻ። በፍጹም ልብ በእውነት መፈለግ፣ ቃል ኪዳን ገብቶ በፍጹም በቃ የማይፈልግ በመንግስቴ አይኖርም። አይገርማችሁ? አይኖርም በመንግስቴ። ታናሽ ይሁን ታላቅ ዲታ አይነት ጭካኔ ገብቶታል። ይሄ ነው የሚያስቀጥለው። እውነትም በዚህ ልብ ሲፈልጉት እግዚአብሔር ተገኘላቸው። ከዛስ አሁንም ሰላም በዙሪያቸው ቀጠለ፣ ረፍት በዙሪያቸው ቀጠለ። ትፈልጋለህ? ድል እንዲቀጥል ትፈልጋለህ? ሰላምህ እንዲቀጥል ትፈልጋለህ? ሕይወትህ እንደለመለመ እንዲቀጥል ትፈልጋለህ? እግዚአብሔርን በመፈለግ ቀጥል። አታቋርጥ። በፍጹም በቃ እንደውም እየጠበቀ በጣም ቃል ኪዳኑ እየጠበቀ በጣም እየጠበቀ። ሁለተኛው ከልብ በሆነ ቃል ኪዳን ብቻ አይደለም፣ በእግዚአብሔር እውነት ጨክኖ መፈለግና መከተል። ጨክኖ እውነት ከገባችሁ በእውነት ላይ ጨክናችሁ፣ ዋጋ ቢያስከፍላችሁም ጨክናችሁ፣ እውነቱ ይሄ ከሆነ በዛ እውነት ላይ ጨክናችሁ ፈልጉት። በጣም ይሄ ክፍል በጣም ልቤን ይነካዋል። በጣም ቁጥር 16 እስከ ቁጥር 19 ሶስተኛውን ወደ ኋላ ተመልሼ ነግራቸዋል። ቁጥር 16 እስከ 19 እንዴት ጨክኖ እንደፈለገው ስሙ። እንዴት ጨክኖ እንደፈለገው ያሳ ጭካኔ እግዚአብሔርን ለመፈለግ በእውነት ላይ እንዴት ዋጋ ቢያስከፍለኝ ቢያመኝ ብሎ እንዴት እንደጨከነ ላንብብላችሁ። ቁጥር 16 ጀምሮ በእግዚአብሔር ጉዳይ ላይ አለመደራደር እንዴት በጣም የሚገርም ነው። በጣም እንግዲህ አሁን በጣም ታዩታላችሁ። በጣም እንዴት እንደጨከነ ታዩታላችሁ። በጣም ስሙኛ። ንጉሱም ይላል አሳ እናቱ ማዕካ በማምለኪያ ጸድ ጣዖት ስላደረገች ምን አለችው? እናት አለችው። እትጌ ወይም ፈርስት ሌዲ ማለት ነው። በነገራችን ላይ ፈርስት ሌዲ ፈርስት ማም የንጉሱ እናት ስለሆነች ፈርስት ሌዲ ሚስት እየሆነች እትጌ ማለት በጣም እትጌ መነን ሲባል አልሰማችሁ? ውይ መን ያለች እንደዚህ የማን ነበረች እትጌ መነን? የንጉሱ ኃይለ ሥላሴ እትጌ ትባላለች። እትጌ ጣይቱ፣ እትጌ መነን። እናቺ ሴትዮ እትጌ ነች። የማን እናት? የአሳ እናት። ግን ቢነገራት ማትሰማ እናት። አይደረስባችሁ። እግዚአብሔር መጥቶ እየተናገረ ግን በቃ ተዝናንታ የምትኖር እናት፣ ሁኬርስ የሆነች እናት። ሰው ሁሉ ልጇ የማምለኪያ ጸዶችን እየቆራረጠ ሲጥል እሷ ግን በትጌነቷ ተኩራርታ አሁንም ጣዖት ታመልካለች።
ምናልባት የባሏ የበፊቱ ማለት የባሏ የአሳ አባት ያመልከው የነበረውን ቀጠለች። እግዚአብሔር በአሳ ዘመን መጣ። ከዛ ሄዳ መቼም ዛጋ አልተነገረም፣ ነግሯታል። እናቴ አሁን እግዚአብሔርን ነው የምናመልከው። አሁን እግዚአብሔር መጥቷል። በእናንተ ዘመን እንደነበረው አይደለም። አሁን እግዚአብሔር ተገኝቶልናል። እባክሽ ከኛ ጋር ተባባሪና እግዚአብሔርን አምልኪ። ኧረ እባክህ ተው፣ ይሄ ደግሞ አዲስ መጤ ሃይማኖት ምትል ነው የሚመስለው። ኧረ እኔ በድሮው ነው። እግዚአብሔር ያድናችሁ። በእውነት አዲስ ነገር በቀላሉ መቀበል ያስቸግራል ለብዙ ሰዎች በጣም። ውጭ ያሉትን ብቻ አይደለም እኛ። ከዛ ዝብላ ቀጠለች፣ እምቢ አለችው። ከዛ አሳ ምን እንዳለ ታውቃለህ? እናቱን ማዕካን በማምለኪያ ጸር ጣዖት ስላደረገች ከትጌነቷ አዋረዳት። ምኑን ያዋረዳት? እንዴ በሉ እንጂ እናቱን በሉ እንጂ። ለምን? እግዚአብሔር ከእናት ይበልጣል። አቤት 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 አቤት። እግዚአብሔር ያግዝህ። አዋረዳት። አሳ ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ከእስራኤል ይሁን እንጂ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱም የቀደሰውን ወርቁንና ብሩን ልዩ ልዩ ዕቃውን ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት እስከ 35ኛው ዓመት ሰልፍ አልነበረም። በእናቱ እንኳ ጨከነ። ለምን? እናት ከእግዚአብሔር እስኪ በሉ እናት በሉ እስኪ ከእግዚአብሔር አትበልጥም። ኢየሱስ ያለው ትዝ አይላችሁም? ከእኔ ይልቅ አባቱን ወይም እናቱን፣ ምዕራፍ 10 ላይ ማቴዎስ፣ ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን፣ ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን። እናትስ እሺ መጣ። ደግሞ አሁን መጣ፣ ይድረስ ነው። ማን መጣ? ወንድ ልጅ፣ ሴት ልጅ። ጭካኔ ታያላችሁ አይደል? እንደውም ይቀጥሉና እንደውም በጣም የራሱን ሕይወት እንኳን ሳይቀር ከኔ ይልቅ የሚያስቀድም ካለ ለኔ ሊሆን። እስኪ ወንድ ልጃችሁን አስቡ እንደ አብርሃም፣ ሴት ልጃችሁን አስቡ እስኪ። ባል ሚስቱን፣ ሚስት ባሉን ያስብ። እግዚአብሔርን በፍጹም ልብና በእውነት መፈለግ ማለት እግዚአብሔር ከሁሉ በፊት ነው። እግዚአብሔር ከሁሉ በፊት ነው። ከእናትም ይበልጣል፣ ከአባትም ይበልጣል፣ ከወንድ ልጅም ይበልጣል፣ ከሴት ልጅም ይበልጣል። ሁሉም የየራሳቸው ስፍራ አላቸው። የእግዚአብሔርን ስፍራ ግን አይዙ። እንዲህ ነው የሚፈልገው። ማን ከኛ ጋር እንዲቀጥል እንዲህ ነው የሚፈልገው። ይሄ የአዲስ ኪዳን አጠነከረው ኢየሱስ እውነት። ለእኔ ሊሆን የሚወድ ሶስተኛው በጽናት በመቆም በቃሉ በየጊዜው መታደስ። በየጊዜው በጽናት፣ በዚህ በጨከነው ጽናት፣ በገባን እውነት በጽናት በመቆም አሮጌ ነገር ሲመጣ ዓለም ውስጥ ስላለን ይጣበቅብናል። መጥቶ የአካባቢው ይመጣል፣ የስጋችን አለ። በቃ ግን በጽናት ከዚህ እውነት ሳያረጁ ጸንቶ በመቆም መታደስ። ቁጥር 8 ወደ ኋላ ልመልሳችሁና
አሳም ይህን ቃልና የነቢዩን የኦዲድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም ጋር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፉን ነገር አስወገደ። በእግዚአብሔርም ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። አለቀ። እግዚአብሔር እንደፈለገ የሚኖርበት፣ የሚመለክበት፣ የሚገኝበት፣ የሚገለጥበት የሚከለክለውን ሁሉ አፈረሰና አደሰው። በምን ብልትሉ ቃሉ መጥቷላ። ቃሉን ሰምቷላ። ልቡ ጸና። እንዲህ ነው እግዚአብሔር የሚፈልገው። እንዲህ ነው እግዚአብሔር የሚፈልገው። ይህ በጣም ያው ታውቃላችሁ፣ በዚህ ዘመን ላይ አንዱ ትልቁ ፈተናችን አንድ ሰሞን ላይ በጣም እንደነቅና በጣም መንፈሳዊ ሰዎች እንሆናለን። በጣም ልባችን ይነካል። ትንሽ ቆይተን ግን ብን ይልብናል። እንረሳዋለን። በጌታ በኢየሱስ በዚህ እውነት ልባችሁ የጸና ይሁን። በዚህ እውነት በእውነት አሮጌው ነገር ቢመጣ በፍጹም ከዚህ እውነት ሳያሸሻችሁ ጸንታችሁ ለእግዚአብሔር የሆነውን ነገር ሳይጋርድባችሁ እግዚአብሔር የሚገኝበትን ህልውናውን ሳያሸሽባችሁ ጸንታችሁ። እዚህ ነው የመጨረሻ ቃል አንብብላችሁ። መዝሙር 105 ቁጥር 3 ላይ እንዲህ ይለናል፣ በቅዱስ ስሙ ተጓደዱ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉት። ልድገምላችሁ፣ ቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ምን ይበለው? ደስ ይበለው፣ ደስ ይበለው። ዛጋ ነው ረፍት ያለው፣ ዛጋ ነው ድል ያለው፣ እዛጋ ነው የተበላሸ ነገር እንኳን የሚሰራው የሚጠገነው። ደስ ይበለው እግዚአብሔርን የሚፈልግ ልብ። እግዚአብሔርን ፈልጉት፣ ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን። ወገኖቼ ላጠቃል፣ በድል መቀጠል አለብን። አማራጭ የለንም። በድል መቀጠል አለብን። በህይወት መቀጠል አለብን። ዝም ብለን በይስሙላ አንቀጥልም። በፍጹም አንቀጥልም። በድል እንቀጥላለን። በኃይል እንቀጥላለን። በድል እንቀጥላለን። ያ የሚሆነው ግን እኛ እግዚአብሔርን መፈለግ ስንቀጥል ነው። ከምንጩ ጋር መጣበቅ ስንቀጥል ነው። ሌላ ሾርት ከት የለውም። ስለዚህ አሳ ስማኝ፣ ከእግዚአብሔር ጋር ስትሆን እግዚአብሔር ካንተ ጋር ይሆናል። እህቴ ስሚ፣ ወንድሜ ስማኝ። በድል መቀጠል በስብከት መቀጠል ማለት አይደለም። በድል መቀጠል እየዘመሩ መቀጠል ማለት ብቻ አይደለም። በድል መቀጠል አባል ሆኖ መቀጠል ማለት አይደለም። በድል መቀጠል ማለት እግዚአብሔርን በመፈለግ መቀጠል ማለት ነው። ስለዚህ እኛም እግዚአብሔርን በብርቱ እንፈልገዋለን፣ እንጸልያለን። ሁላችን እግዚአብሔርን እንፈልገዋለን። ስለዚህ የሚጨምር ነገር እግዚአብሔር በህይወታችን እንዲያደርግ ዛሬም እሱን በመፈለግ እንድንቀጥል ያዕቆብ ምዕራፍ 4 ቁጥር 8 ላይ ያለውን ላንብብና ጨርሳለሁ። ያዕቆብ አዲስ ኪዳን፣ ወደ እግዚአብሔር ቅረቡ እግዚአብሔርም ወደ እናንተ ይቀርባል። ይሄው ነው ፕሪንሲፕሉ። በቃ አግሪመንታችን ይሄው ነው። እናንተ እግዚአብሔርን ስትፈልጉት እግዚአብሔርም ወደ እናንተ ይመጣላችኋል። ክብር ለስሙ ይሁን። በቃ ይመጣላችኋል። እና በድል መቀጠል የሚቻለው ያኔ ነው። በስኬት መቀጠል የሚቻለው፣ በመከናወን መቀጠል የሚቻለው ያኔ ነው። እግዚአብሔርን ከመፈለግ አታቋርጡ፣ በፍጹም አታቋርጡ፣ በፍጹም በምህረቱ ፊት ለመገኘት አታቋርጡ፣ በፍጹም
ከሱ ጋር ለመጣበቅ አታቋርጡ በፍጹም። ቁልፋችን ያለው እዛ ጋር ነው። ከኔ ጋር እግዚአብሔርን ለመፈለግ እንቆማለን ሁላችንም።